ሰላም እንደምን አላችሁ ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን ነው ተጀምሯል በዛሬው ዝግጅታችን ከስቱዲዮ ወጣ ብለን ባንጋፋው የኢትዮጵያ ብሔራዊ ቲያትር ተገኝተን ጥበብና ሀገር በሚል ርዕስ ውይይት እናደርጋለን ጥበብ ያንድን ሀገር ታሪክ ወግና የህይወት ፍልስፍና ፍንትው አድርጎ የሚያሳይ የጋዱ ዓለም ነጸብራቅ እንደሆነ ዘርፉ ምሁራን ይገልጻሉ በጥበብ ትላንት ዛሬና ነገ እንመለከታለን ሀገራትም ጥበብን ተጠቅመው ስለ ትናንት ታሪካቸው ስለ ዛሬ አቋማቸውና ስለ ነገ ህልማቸው ያንጸባርቁበታል የረጅም ዓመት ታሪክ ያላት ኢትዮጵያም ጥበብና ጥበበኞች በተለያዩ የታሪክ አጋጣሚዎች ተፈራርቀውባታል ዛሬም ድረስ ጥበብ ጠርቷቸው ለሀገራቸው ሰላም አንድነት የሀገራቸውን ገጽታ ለመገንባት አያሌ የጥበብ ሰዎች ይገኙባታል በዛሬው ዝግጅታችንም ጥበብና ሀገር በሚል ርዕስ ጥበብ ለሀገር ህድገትና ሁለንተናዊ ልዕልና ያለውን አስተዋጽኦ በተመለከተ ውይይት እናደርጋለን ውይይቱን ስማቸው ሸት ይመራለሁ አብራችን ቆዩ ተመልካቾች በዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችን ሁለት እንግዶች መነሻ ሐሳብ ያቀርቡልናል እነሱን አስተዋውቃቸዋለሁ የመጀመሪያው መነሻ ሐሳብ የሚያቀርቡልን ሰርጸ ፍሬ ስብሐት ናቸው በተለይ በሙዚቃው ኢንዱስትሪ ዘርፍ የጎላ አስተዋጽኦ ያበረከቱ ናቸው ሁለተኛው መነሻ ሐሳብ የሚያቀርቡልን ረዳት ፕሮፌሰር ቻላቸው ፈረጅ ናቸው በቲያትርና ጥበባት እንዲሁ የጎላ አስተዋጽኦ ያበረከቱ ያሉ አንጋፋ ምሁር ናቸው እነሱ ሁለት መነሻ ሐሳቦችን ያቀርቡልናል ተመልካቾች እዚህ ካንጋፋው ብሔራዊ ቲያትር አንጋፋና ወጣት የጥበብ ሰዎች ይገኛሉ አክብራችሁን ስለተገኛችሁ እጅግ እናመሰግናለን ውይይታችን የምንጀምረው በመነሻ ሐሳብ ነው ከዛ በፊት ግን የኢትዮጵያ ብሔራዊ ቲያትር የረቂቅ ሙዚቃ አባላት ጣዕመ ዜማ ያቀርቡልናል ለአጭር ደቂቃ ማለት ነው ተመልካቾች እየተከታተላችሁ ያላችሁት ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ያለውን የዛሬቱ ኢትዮጵያ ነገን ዛሬ ዝግጅታችንን ነው ዛሬ በኢትዮጵያ ብሔራዊ ቲያትር ተገኝተን ጥበብና ሀገር በሚል ርዕስ ነው ውይይት የምናደርገው አሁን ወደ መነሻ ሐሳብ አቅራቢዎች ነው የምናልፈው የመጀመሪያውን ሐሳብ የሚያቀርቡልን ረዳት ፕሮፌሰር ቻላቸው ፈረጅ ናቸው እርሳቸው ሀገራት ጥበብን ለሁለንተናዊ እድገት እንዴት ተጠቅመውበታል የሚለውን ሐሳብ ያቀርቡልናል 10 ደቂቃ ተሰጥቶታል እሺ አመሰግናለሁ በመጀመሪያ የኢትዮጵያ ቴሌቪዥን ይሄንን ሐሳብ ስራዬ ብሎ አስቦ ለውይይት ማቅረቡ በጣም የሚያስመሰግነው ነው ብዬ አስባለሁ ጥበብ ለሀገር ያለውን ፋይዳ በተመለከተ በዓለም አቀፍ እይታ ለመመልከት የመጀመሪያ የዓለምን የስነ ጥበብ ተመክሮ ለመመልከት የሚረዳ ስነ ጥበብ የሚባለው ነገር እንዴት የሰው ልጅ ጀመረው ለምንስ ፈጠረው ወይንስ ለምንስ ጀመረው የሚለውን መልስ ስንፈልግ ጠቀሜታውን ወይም አገልግሎቱን ለመረዳት እንሞክራለን እንግዲህ የስነ ጥበብ አጀማመር ወይም መነሻ ላይ ብዙን ጊዜ ሁለት አንጻራዊ ምልከታዎች በመስኩ ምሁራን ላይ ብዙ ጊዜ ሲብሰለሰሉ ይታያል የመጀመሪያው ባህላዊ የስነ ጥበብ መነሻ እይታ ይባላል ይሄ ከሰው ልጅ መፈጠር ምክንያት ጋር
አያይዘው በመለኮታዊም ሆነ ዝግመታዊ የሰው ልጅ የእድገት ለውጥ ውስጥ የስነ ጥበብን አብሮ መከሰት የሚያውጁ ናቸው። የሰው ልጅ ራሱን ለመለወጥና የዕለት ምግቡን ለመሰብሰብ የማደንና የማብሰር ልምምድን በታሪክ እንግዲህ እንደሚታወቀው አሳይቷል። ይህም አድራጎቱ ጥንታዊ የተረት ነገር ስልትን እንዲፈጥርና ታሪክ መንገሪያ መሳሪያው አድርጎ እንዲጠቀምበት ምሁራኖቹ ብዙ ጊዜ ያስረዳሉ። የሰው ልጅ በየትኛውም ጊዜና ቦታ የሚያደርገው መስተጋብር ሁሉ በክዋኔ ላይ የተመሰረተ እንዲሆን አድርጎታል ማለት ይቻላል። ስለዚህ ጥንታዊ ማህበረሰብ በነበረው ውስን ዕውቀት ራሱን አካባቢውን ለማወቅ የተፈጥሮ ሚስጥርን ለመረዳት በሚያደርገው ጥረት የተለያዩ ትውፊታዊ ክንዋኔዎች እንደነበሩት ይገለጻል። በዚህም ሃይማኖታዊ ይዘት በነበረው ትውፊታዊ ክዋኔ አማካኝነት የየአካባቢው ማህበረሰብ ስነ ልቦናዊ እርካታን ከማጎናጸፍም በላይ ኢኮኖሚያዊ፣ ማህበራዊና አስተዳደራዊ ጠቀሜታዎችን ያገኝባቸው እንደነበር ጥናቶች ያስረዳሉ። ሁለተኛው አተያይ ዘመናዊ የስነ ጥበብ መነሻ አተያይ በታሪክ ዓለም የተቀነበበበት ወይም የተገደበበት መንገድ የዜና መዋዕል ታሪክን የመሰነድ አግባበ ስልት ነው። እንደሚታወቀው ከአምስተኛው መቶ ክፍለ ዘመን ወዲያ ያለውን ጥንታዊ ዘመን ቅድመ ታሪክ ወይም ደግሞ ፕሪሂስትሪ የጽሁፍ ሪከርድ ያልነበረበት ያልተደራጀና ተጨባጭነት የሚጎለው በመሆኑ እንዲያውም አርኬክ ሂስትሪ ይሉታል። አርኬክ ሂስትሪ ይሉታል። ከአምስተኛው መቶ ክፍለ ዘመን ወዲህ ደግሞ በፍልስፍና፣ በጥበብ፣ በሕክምና፣ በሂሳብና በሌሎችም የዓለም ዘመነኛ ሳይንሳዊ ቅድመ መነሻ ተደረጋ የምትወሰደው የግሪክ የስልጣኔ ጎልቶ ይነሳል። ይህንን የስልጣኔ መንገድ የጥበብን ምንነት የበየነ የጥበብን ዋጋ የለየ ቅርጽ ያበጀ አይነታ የመሰረተ በአመልካችና በተመልካች መካከል ያለን ግንኙነት ያዳበረ ይሁነኝ ብሎ የቀጠሮ ጥበባዊ አቅርቦት ጊዜና ቦታን የሰየመ ለአቀራረብ ሁሉ መዋቅር ያደራጀ ጥበባዊ አለባዎችንና ቅርጾችን የደነገገ ጥበባዊ ሀያሲያንና ሂስ የፈጠረ ዘመኑ የራሱ የሆነ ጥበባዊ ፍልስፍናና ስልትን የቀመረ ተከትለው የሚመጡ ስልጣኔዎች ላይ ሁሉ ከፍተኛ የሆነ በጎ ተጽዕኖም የፈጠረ ስለዚህ የጥበብ ዋጋ በውል ተረድቶ ዘመኑን ጥልቅ ማህበረሰባዊ ስሜታዊና መንፈሳዊ ሚናዎችን ተጫውቷል። ተግባራቶቹን በሚከተሉት ልኬት ማየት ይቻላል። ለምሳሌ ለምን አይነት ፋንክሽን በጊዜው ይጠቀሙበት እንደነበር አንደኛው የሰው ልጅ መንፈስን የማርካት ተግባር ኢፊኬሲ ፋንክሽን ይሉታል። የግሪክ ጥበብ የተፈጠረው ተግባራዊና ተምሳሌታዊ ዓላማዎችን በብቃት ለማሟላት ነበር። በጊዜው የዜጎችን ክብር ለማረጋገጥና ሀገራዊ ድሎቻቸውን ለማስታወስ በመሳሰሉት ውጤቶች ላይ ተጽዕኖ ለማሳደር ሞክሯል። ሁለተኛው የአርስቶትል አስተሳሰብ ካታርሲስ ፋንክሽን ነበረው ይላሉ። ካታርሲስ የአርስቶትል ጽንሰ ሐሳብ ሲሆን የግሪክ ጥበብ ጠንካራ የሰው ልጅ ስሜቶችን ቀስቃሽ እንዲሆንና ጥበባቱ አሳዛኝ ታሪኮችን፣ ፍርሃት ፈጣሪ ድርጊቶችን፣ አድናቆት መፍጠሪያ ትዕይንቶችን ለተመልካች በመከሰት ከስሜታዊ እርኩሰት የማጽዳት ወይም የመግለጥ ወይም የመንጻት ሚናን እንዲጫወት አድርጎታል ማለት ነው። እንግዲህ ከዚህ ቀጥሎ የሚመጣው የሮም ስልጣኔ ነው። በግሪክ ስልጣኔ ተጽዕኖ ስር ይወድቃል። ይሄ የሮም ስልጣኔ እንደሚታወቀው በጣም በኃይል ላይ የተመሰረተ ነው። በተለይ አርሊ የሮም ሲቪላይዜሽን በጣም ታላላቅና ገድለኛ ሴዛሮች ወይም ቄሳሮች የነበሩበት ዘመን ነው። ይህ ዘመን በጣም አድቬንቸሪየስ የሆኑ መሪዎች ስለነበሩ ለምሳሌ ኔሮን ብንወስድ፣ ካሊጉላን ብንወስድ በጣም በጭካኔ ወይም ደግሞ በኃይል ሮምን በአንድ አጥፍቼ እንደገና ልገንባት ብለው የሚያስቡ ኖቶሪየስ የሆኑ መሪዎች የነበሩበት ነው እና በዛ ጊዜ የግሪክን ሲቪላይዜሽን ሲቀበሉ ሙሉ በሙሉ በተለይ ኦልድ ኮሜዲን አቢዩዝ አድርገው ነው የተቀበሉት። በሱ ምክንያት ይሄ ኮሊዚየም የሚባለውን መድረክ ተጠቅመው ሶስተኛው መደብ የሚባለውን የማህበረሰብ ክፍል በሻሞላ ማሳየፍ፣ በቦክስ ማደባደብ፣ መድረክ ላይ አጸያፊ ድርጊቶችን መፈጸም እዚህ በኋላ ባን ይደረግ ተብሎ ቆሞ ስለነበር ማለት ነው። እንዴት ተነሳ ካልን ሚድቫል ፔሪድ ነው የሚነሳው ማለት ነው። እንግዲህ ይሄ ሚድቫል ፔሪድ ላይ በጣም ከፍተኛ የሆነ አገልግሎት ሰጥቷል። ለምን? እምነትን ለማስፋፋት በውል የሄዱበት መንገድ ስለሆነ የሞራል ማነሳሳት ስራን ለመስራት በከፍተኛ ሁኔታ ሰርተውበታል።
አርቲስቱም ሆነ የጥበቡ መለኮታዊ ስጦታ ወይም መለኮታዊ መነሳሳት አለው ብለው ያምኑ ነበር። ምንድነው ይሄ? the artist was a divine madness ወይም divine inspiration አለው ብለው ያምናሉ። ለከያንያን መለኮታዊ መነሳሳት ማለት ይሄንን በጣም ብንነጋገርበት ደስ ይለኛል። ጽንሰ ሐሳብ መነሻው ከጥንታዊ ግሪክ ፍልስፍና የሚነሳ ቢሆንም በመካከለኛው ዘመን ይህ ሐሳብ በክርስቲያን መነጽር እንደገና ተተርጉሟል። ጥበባዊ ፍጥረት ከእግዚአብሔር የተገኘ ስጦታ ወይም የመለኮታዊ እውነትን ማስተላለፊያ መንገድ አድርገው ይጠቀሙበት ነበር። እንግዲህ የመንፈስ ቅዱስ ስጦታ አድርገው ያስቡታል። ይህን ተከትሎ እንግዲህ የሚመጣው ደግሞ ዘመነ ተሐድሶ ወይም ዘመነ አብርሆት የምንለው ነው። ይሄ የህዳሴው ዘመን ታላቅ የዓለም ታሪክ አንጓ ሆኖ አልፏል በስነ ጥበብ። በዘመኑ የተስፋፋው ጠንካራ አስተሳሰብ በጥበባዊ ተግባራቱም ላይ በጉልህ ትምህርቶችን አስቀምጦ እንዳለፈ ይገለጻል። በዚህ እንግዲህ ትልቁ ሶስት አይነት ሬኔሳንሶች ይታወቃሉ። የመጀመሪያው የጣሊያን ሬኔሳንስ የሚባለው ነው። ከዛ የስፔን ሬኔሳንስ ይመጣል። ከዛ የእንግሊዝ ሬኔሳንስ ነው የሚመጣውና በብዛት ለስነ ጥበብ ከፍተኛውን ሁሉም የየራሳቸው ድርሻ ቢኖራቸውም እሱን ዘንግቼ ሳይሆን ግን ከፍተኛው ጉልህ ሆኖ የሚመጣው የታላቋ ብሪቴን ሬኔሳንስ ስነ ጥበቡ ላይ ያሳደረው ከፍተኛ አስተዋጽኦ በዓለም ዛሬ ድረስ በተለይ ከዓለም ቅድም እንዳልኳችሁ በእምነትና በሳይንስ የሚፈራረቅ ስለሆነ ከእምነት ዓለም ወደ ሳይንስ ዓለም የተሸጋገረው ከሚዲቫል ፔሪድ ወደ ሬኔሳንስ ፔሪድ ሲሄድ ነውና ይህንን ከመሰረቱት ሰዎች መካከል ደግሞ ታላቋ ንግስት ኤልሳቤት ቀዳማዊት ንግስት ኤልሳቤት ትጠቀሳለች። ከነ ሼክስፒርና ክርስቶፈር ማርሎ ጀርባ ከፍተኛውን ሚና የተጫወተች መሪ ናትና እሷም የቋንቋና የስነ ጽሁፍ ሊቅ ነበረች እና ስነ ጥበብን በጣም በአግባቡ ፕሮሞት ለማድረግ ሞክራለች። ፕራይቬት አዳራሾች የስነ ጥበብ አዳራሾች ይሁነኝ ተብሎ የተሰሩት ለመጀመሪያ ጊዜ በዛ ጊዜ ነው። የፐብሊክ ማሳያ ቦታዎች የተከፈቱት ለመጀመሪያ ጊዜ በዛ ጊዜ ነው። ፕሮሲኒየም አርክ የሚባለውን ዛሬ ምንጠቀምበት መድረክ ለመመስረት የሞከሩበት ዘመን በዛ ጊዜ ነው። ብዙ አይነት ቴክኒካል የስነ ጥበብ እሳቤዎችን ለማሳየት ሞክራለች። ከያኒውና ጥበቡ ከፊል መለኮታዊነት አለው ብለው ያምኑ ነበር። ሰሚ ዲቫይን ማድነስ አላቸው ብለው ያምኑ ነበር። ከእምነት ሽግግር የሚመጡ ስለሆነ ብቻም ሳይሆን ዓለም ላይ ያልተፈጠረ ነገር የለም፣ ሁሉም ነገር ተፈጥሯል። ግን እኛ ምንድነው የምናደርገው? ሪክሬት ነው የምናደርገው፣ ሪዲስከቨር ነው የምናደርገው፣ ሪበርዝ ነው የምናደርገው የሚል ፍልስፍና ነው ይዘው የመጡ የነበሩትና በዛ ምክንያት ሰሚ ዲቫይን ማድነስ አለው ብለው ያምናሉ። ርዕዮተ ዓለማዊ አገልግሎት ፈጥረውበታል። ዛሬ የእንግሊዝን ታላቅነት ከምንመሰክርበት አንደኛው እና ሶፍት ፓወር የሚባለውን ከገነቡበት መንገድ ዋናውና ቁም ነገሩ ስነ ጥበባቸው ነው። ይሄን ተከትሎ እንግዲህ የሚመጣው የሞደርን ፔሪድ የሚባለው የ19ኛው መቶ ክፍለ ዘመን ጀምሮ የሚመጣው ዘመን ነው። እንግዲህ ዘመኑ የቴክኖሎጂ እድገት በሰፊው የተገለጠበት፣ ሁለተኛው የዓለም ጦርነት የተከሰተበት፣ በዚህም ሳቢያ ከፍተኛ ሞት፣ ድርቅ፣ ረሃብና ስደት የታየበት በመሆኑ በርካታ የጥበብ ፍልስፍናዎች የተፈጠሩበት በተለይም አምልኮአዊ መሰረቶችን ማጠየቅ የተጀመረበት ዘመን ነበረ። የተለመደው እንቅስቃሴ ሁሉ ጥያቄ ውስጥ የወደቀበት ነው እና እምነት አለ፣ ሳይንስ አለ፣ ዌርስ ጋድ የተባለበት ዘመን ነው ይሄ ዘመን። ጋድ ኤግዚስት ያደርጋል ወይ? በተለይ የሁለተኛው የዓለም ጦርነት የፈጠረው ድቀት ያመጣው ጥያቄ ነው። ያም በርካታ የስነ ጥበብ ፍልስፍናዎች እንዲቀነቀኑ እንዲወለዱ ምክንያት ሆኗል ማለት ነው። በዚህ ጊዜ እንግዲህ ይሄንን በሁለት አይነት የስነ ጥበብ ፋይዳ መክፈል ይቻላል። አንደኛው ጥበብ ለጥበብነቱ በሚሰጠው ዋጋ ብቻ አርቲስቲክ ፖይንት ኦፍ ቪው ብቻ አተኩሮ የሚሰራ የሚል ሐሳብ ያላቸውና ለማህበራዊ አገልግሎት ወይም ደግሞ ለተግባራዊ አገልግሎት መዋል መቻል አለበት ብለው የሚያስቡ በዚህ ሁለት ጎራ ከፋፍለን እስከ ፖስት ሞደርን እስካሁን ድረስ ያለውን እይታ ሁሉ መቃኘት ማየት ይቻላል ማለት ነው። በእነዚህ ሀገራት ውስጥ እንግዲህ በጣም በርካታ ሀገሮች ጥበብን የሀገረ መንግስት ምስረታን ለማጽናት፣ ማህበረሰብን ለማነጽ፣ አካባቢን ለመጠበቅ፣ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። በምስራቁ ዓለም ብንሄድ ቻይናን በዚህ መመልከት እንችላለን።
ራሽያን በዚህ መመልከት እንችላለን። በተለይ የሩሲያ ጥበብ ታሪካዊ ሂደትም በጣም ቢቃኝ አንድነታቸውን ለማጠናከር በሰፊው ተጠቅመውበት እናገኛለን። ኢኮኖሚያዊ አስተዋጽኦ አለው። እኛ ሀገር በስፋት ያልተጠቀምንበት ወይም ደግሞ ዓለም ላይ አሁን የአሜሪካን ሆሊውድ ታሪክ ብንመለከት የኢንዱስትሪያቸው የኢኮኖሚ ክሬቲቭ ኢኮኖሚ ነው እንደውም እነሱ የሚሉት የክሬቲቭ ኢኮኖሚያቸው ዋና ምንጭ አድርገው የሚጠቀሙበት አርትን ነው እና የኢኮኖሚ መሰረቱ ላይ በጣም ብዙ አልሄድንበትም። የመጨረሻው የውበትና የአካባቢን ማሻሻያ አድርጎ ለመጠቀም በስፋት ሂደውበታል። ከብዙ በጥቂቱ ባጭሩ ይህን ይመስላል። አመሰግናለሁ። ረዳት ፕሮፌሰር ቻላቸው ፈረጅ የጥበብን ከጥንተ ነገሩ እስካሁን ድረስ ምን ገጽታ ነበረው፣ ሀገራት ጥበብን እንዴት ተጠቅመውበታል የሚሉ ጉዳዮችን ስላስዳሰሱን እጅግ እናመሰግኖታለን። ወደ ቀጣዩ ሀሳብ እንምጣና ሰርጸ ፍሬ ስብሐት ደግሞ ጥበብ በኢትዮጵያ ረጅም ዓመት ታሪክ ውስጥ ምን ፋይዳ ነበራት የሚለውን ያስቃኙናል ማለት ነው። 10 ደቂቃ አለዎት። በጣም አመሰግናለሁ። ስነ ጥበቡ ያነሰው ጉዳይ እንደዚህ አይነት ኢንተሌክቹዋል ዲስኮርስ ማከናወን ሀሳብ የሚያስፈልግ አይመስልም። በቃ መከወን መድረክ ላይ ኢሞሽናሊ አንድ የሆነ ስራ ሰርተን ወደ ቤት መሄድ በሱ ኤክሳይትድ መሆን በቂ ይመስለናል። ግን ሌላው ዓለም በዛ ብቻ የተገደበ አይደለም። ጉዳዩ የሚተነተን ጉዳይ ያለው በውስጡ የምንመራመርበት አድገናል፣ አልምተናል፣ አጥፍተናል፣ አንጸናል፣ አፍርሰናል። ይሄንን እንድናውቅ የሚረዳን እንደዚህ አይነት መድረኮች በጣም መከናወን አለባቸውና በጣም ጥሩ ጅምር ነው። በጣም አመሰግናለሁ። እኔ እንግዲህ ውስን ወዳለችው ወደ ኢትዮጵያ ልምምድ ልምጣ። ሁላችንም እንደምናውቀው አርኪኦሎጂውም ታሪኩም እንዳረጋገጠው ኢትዮጵያ መደቧ በጣም ቀደም ያለ ስልጣኔ ካላቸው ህዝቦች ነው መደቧ። ቀደም ያለ ታሪክ፣ ቀደም ያለ ስልጣኔ፣ ቀደም ያለ ስነ መንግስት አላት ስንል ከሰው ልጅ የህይወት ፕራክቲስ ውስጥ አብሮ የማይነጠል ምናልባትም ስልጣኔውን ደግሞ የሚያረጋግጥ እውን ስልጡን ነበረ ይሄ ሰው፣ ይሄ ስልጡን ነበረ ይሄ ህዝብ የሚለው ማንነት የሚያረጋግጠው ዋናው ፊርማው መታወሻው ተቀምጦ የሚገኘው ስነ ጥበብ ውስጥ ነው። ብዙ ጊዜ ይሄንን ከስነ ጥበብ አንፃር ስለማናየው በባህል በቅርስ ወይም ደግሞ በቱሪዝም በኩል ሄደን ስለምንተነትነው እንጂ ዛሬ የቱሪዝም ናቸው ብለን የምናስጎበኛቸው የስልጣኔ አርማዎቻችን በሙሉ የስነ ጥበብ ውጤቶች ናቸው። ለምሳሌ እንደው የጥንታዊውንና የመካከለኛውን ዘመን የኢትዮጵያ ታሪክ ላይ የነበሩ ዋና አሻራዎቻችንን፣ ሐውልቶቻችንን፣ የከተማ ዲዛይኖቻችንን፣ አብያተ መንግስታቱን፣ የግድግዳ ላይ ስዕሎቹን እና ደግሞ ስነ ዜማው እነዚህን 3ቱን 4ቱን የስነ ጥበብ ፕራክቲሶች ወስደን በደንብ የእውነት ብናያቸው የቱሪዝም እንላቸዋለን እንጂ እውነተኛ አርማነታቸው የስነ ጥበብ ውጤቶች ናቸው። በጊዜው የስነ ጥበብ ኤክሰርሳይዝ የስነ ጥበብ የፈጠራ ውጤቶች ሆነው የተቀመጡ ናቸው። ጊዜና ዘመን ሲሰጣቸው ባህል ይሆናሉ። ጊዜና ዘመን ሲሰጣቸው የሁላችን ኮሌክቲቭ ሜሞሪ ይሆናሉ። ፓብሊክ ስፔስ ላይ በመቆማቸው ምክንያት ከስነ ጥበብ ባህሪ ትንሽ ወጣ ብለው የኛ የራሳችን አካል ከታሪካችን ጋር ኢምቦዲድ ይሆናሉ። በዛ ምክንያት በስነ ጥበብ ቶሎ ቶሎ የመተንተን እድላችን ያንሳል። ግን በምንም ተአምር የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው አብሮ ያነጸው ማለት ነው። ይሄ እንግዲህ የመካከለኛውና የመጀመሪያው ማንሳት እንችላለን። በዚህ ውስጥ ቅዱስ ያሬድን በተለይ በ6ኛው ክፍለ ዘመን መፈጠሩ በኢትዮጵያ የስነ ዜማ አስተሳሰብ፣ የአርኪቴክቸር አስተሳሰብ፣ ስነ ጽሁፏም ላይ ፍልስፍናዋም ላይ ጭምር ትልቅ ለውጥ ያመጣ ስነ ጥበባዊ ክስተት ነው የቅዱስ ያሬድ መምጣት። አርኪቴክቸርንም ጭምር ያናጋ ነገር አለው ውስጡ። የሱ ዜማ መምጣት የአርኪቴክቸሩን ድባብ ቅርጹን ቀይሮታል። በዚያም ላይ ነገስታቱ በጣም ከፍተኛ የሆነውን ፔትረንሺፕ እንዲለማመዱም አድርጓቸዋል። ለምሳሌ አጼ ገብረ መስቀል ባይኖሩ ኖሮ
የቅዱስ ያሬድ ዜማ የት ድረስ ይራመድ ነበር ብለን ብናይ በፍጹም ሊገመት አይችልም። ሰፊውን ዙራምባ ድረስ የነበረውን ጉዞውን እንደገና ደግሞ ዕውቀቱን የማስፋፋት ትልቁን መንገድ የከፈተለት የስቴቱ አብሮ መቆም ነው። ያንን የሚገነዘብ ሞናርክ ነበር ማለት ነው። ያንን የሚገነዘብ ሲቪላይዜሽን ነበረን ማለት ነው። ያ ነው ትልቅ ውጤት ያመጣው። ሁለተኛው እንግዲህ የዛጉዌን ስርወ መንግስት ስንመጣ የምናገኘው ነው። የግብረ ህንፃ ከአንድ አለት የአለትን ማህፀን ፈልፍሎ ግብረ ህንፃዎችን የመስራት ኪነ ህንፃዎችን የመስራት ጥበብ አምጥተናል። እሱ መንፈሳዊም ትርጓሜ ይሰጠው ይሆናል። ልክ ነው። በመንፈሳዊም ቢተረጉም ከውጤቱ በጣም አስደናቂነት የተነሳ እንደዛ አይነት ስያሜ ቢሰጠው ምንም ችግር የለውም። አንዱ የሄብራይክ ሲቪላይዜሽን መገለጫችን ላሊበላ ነው። ሀምብልነታችንን ያሳያል። የግብረ ህንፃችን ውበት ጭራሽ እንደውም ከላይ ወደ ታች ማነጽን በልዩ ሁኔታ የኪነ ህንፃን የተለመደ አካሄድ ገልብጦ ከላይ ወደ ታች መገንባትን ከታች ወደ ላይ ገንብቶ መጨረስን ሳይሆን ጨርሶ ወደ ታች መምጣትን ያሳየ ልዩ የኪነ ህንፃ ግንባታ እናገኛለን። ይሄ ሁለተኛው እንግዲህ ትልቁ ልምምዳችን ነው። የራሳችንን በቅ ጽሁፍ በቅ ስነ ጽሁፋዊ ገለጻ በ15ኛው ክፍለ ዘመን መለማመድ እንጀምራለን። ቀለብ እየተሰፈረላቸው ጊዜ ወስደው ኢትዮጵያውያን የሆኑ ካራክተሮችን እንግዲህ እዚህ ጋር በጣም ልዩነት ሊኖር ይችላል፣ ግን ኢማጂኔሽን በጣም ፕራክቲስ ያደረግንባቸው ትልልቅ ገድላዊ የስነ ጽሁፍ ስራዎች መውጣት ይችላል። ይሄ የመጀመሪያው የስነ ጽሁፋችን አንድ መርታ ነው፣ አንድ ከፍታ ነው ማለት ይቻላል። እንደውም 15ኛው ክፍለ ዘመን በትልቅ የቤተ መንግስት ግንባታ በትልቅ ግብር በምን አይታወቅም። የሚታወቀው በዚህ በስነ ጽሁፋዊ ፕራክቲሱ በጣም የተለየ ውድ የሆነ ስነ ጽሁፋዊ ስራዎችን አግኝተናል። ለዚህ እንግዲህ ንጉሱን ዘርዓ ያዕቆብን እጅግ አድርገን እናመሰግን ይሆናል። ከዛ ወዲህም ነገስታቱ የስነ ጽሁፍ ቀልብ ያላቸው ተደጋጋሚ ነገስታትን እናገኛለን እና አንድ መሰረት የሸዋው ስርወ መንግስት ላይ እናገኛለን። እስካሁን ድረስ በምንመጣባቸው ውስጥ መታወሻቸውን አስቀምጠዋል ማለት ነው እነዚህ ነገስታት። አሁን እንግዲህ ሴኩላር ወደ ሆነው ልክ አሁን ዘመናችንን ወደሚመስለው የስነ ጥበብ ፕራክቲስ ደግሞ የምንመጣው በ17ኛው ክፍለ ዘመን አካባቢ ላይ ነው። 17ኛው ክፍለ ዘመን ጎንደርን ትንሽ ለየት አድርገን እንድናያት እንገደዳለን። የቅድም ቴዎሴንትሪክ የሆነ የሲቪላይዜሽን ልምምድ ይዘን መጥተናል። ወይም ደግሞ ሃይማኖት ቤዝድ መንፈሳዊነት የተጫነው ሄብራይክ ስልጣኔን ይዘን መጥተናል። ላሊበላ እሱን እስከ ሸዋ ድረስ የምናየው እሱ ነው። ጎንደር ጋር ስንመጣ ግን መንፈሳዊነትንና ሄሌኒዝምን ሁለቱን አንድ ላይ የደባለቀ ትንሽ ቅንጡ የሆነ ሲቪላይዜሽን እናያለን። እዚህ ጋር ስንመጣ የግድግዳ ስዕሎቻችን መልክ ራሱን ችሎ ጎንደሪያን አርት በሚባለው ውስጥ ልዩ መልክ ይዞ ሲከሰት እናገኘዋለን። 17ኛው ክፍለ ዘመን በተለይ ኢያሱ አድያም ሰገድ ያደረጉት ስዕል የማሳል ተግባር በጣም እንደገና ደግሞ የስዕልንም ትምህርት ራሱ ወደ 7 ዓመታት በሚፈጅ ካሪኩለም በጣም ጥንቅቅ ባለ ሁኔታ አንድ ወጥ የሆነ ኢትዮጵያዊ ከቤዛንታይን ቅርጽ ትንሽ ወጣ ያለ የኢትዮጵያን የራሷን ቀለም የፈጠረ ያሳሳል የግድግዳ ላይ መራቀቅ እናገኛለን 17ኛው ክፍለ ዘመን ላይ። እዚሁ ዘመን ላይ ሴኩላር የሆነ ሐሳቦችን በስነ ጽሁፍ ውስጥ በቅኔው ውስጥ በሙዚቃው ውስጥ ያዝማሪም ሙዚቃ እዛ ላይ ነው በጣም ግሮው የሚያደርገው። በተለይ ደግሞ እንደነ አጼ ዳዊት ሳልሳዊ አይነት የ17 እና 18ኛው ክፍለ ዘመን መግቢያ ላይ የነበሩ ንጉስ ካየን ምናልባት የቲያትርም ጅማሬ እዛው አካባቢ ላይ ነው ብዬ እኔ የቲያትር ሰዎች በጣም የሚመራመሩበት ቢሆን በጣም ደስ የሚለኝ ነው። የመጀመሪያውም ሰገነት ብዬ የማስበው አጼ ዳዊት የሰሩትን የቲያትር ሰገነት ነው። እዛ ላይ የታየው ጨዋታ ዝም ብሎ ሙዚቃ ብቻ አይደለም። የተውኔት የስቶሪ ቴሊንግ ቅድም ቻሌ ሲጠቅሳቸው የነበሩ በክዋኔ ጥበባት ውስጥ የምናያቸውን ህብራዊ አቀራረቦች በሙሉ ጅምር መልኩን አይተነዋል። እዛ ራሱ ግብረ ህንፃውን በአይነ ንባብ ብናየው እሱን ይነግረናል። ሴኩላር ነገር እንደነበረ ቅንጡ የሆነ ስርዓት እንደነበረ በደንብ ይናገራል። እዛው ደግሞ ቤተ መንግስቱን ከቦ የተፈጠረውን የአዝማሪ ትራዲሽን ደግሞ ስናየው ያ በጣም ትልቅ ጥበብ ነው ማለት ይቻላል። ራሱ ቤተሰብ የለየ
ቋንቋ የለየ የጉዛራን የጎንደርን ይሄን ማክሰኝትን አካባቢ ቡርቧክስ ድረስ የተፈጠረው የአዝማሪ ትራዲሽን ይሄ አንዱ የ17ኛው ክፍለ ዘመን ሴኩላር ስጦታ ነው ብዬ አምናለሁኝ። ይሄም ብዙ ስራ ሰርቷል። እስከ ዘመነ መሳፍንት ድረስ አገር የጠበቅንበትን ጥበብ አውርሶናል። እዚህ ውስጥ ነው እኮ እንደውም አንድ በጣም ጥሩ መጽሐፍ ብታነቡት ደስ የሚለኝ ዶክተር ዘካሪያስ አምደ ማርያም የሚባል ሰው የጻፉት መጽሐፍ አለ ዘ ኢማንሲፓቶሪ ሮል ኦፍ ሚውዚክ ኢን አን ኢትዮጵያን ኮንቴክስት የሚል በጣም ቆንጆ መጽሐፍ አለ። እሱ ውስጥ ሀገራዊነትን፣ ብሔራዊነትን፣ ክብርን ማስጠበቅን የኢትዮጵያን ግሎሪ ከፍ አድርገው የሚያሳዩ የጥበብ ስራዎች እዛ ጋር ሲፈጠሩ እናያለን። ካለ ምክንያትም አይደለም አሪስቶክራቱ አዝማሪ በቤቱ የሚይዘው። ትልቁን ተቋማዊ መልክ አገኘን ብዬ ነው የማምነው አድዋ ላይ ነው። ደብዳቤ የተጻፍንባቸው ጉዳዮች ዝም ብሎ ተቋም ማቋቋም፣ ሚኒስትሪ መመስረት፣ ትምህርት ቤት መገንባት ብቻ አይደሉም። ጥበብንም ዲዛይር ስናደርግ እናገኘዋለን። አጼ ምኒልክ የጻፏቸው ደብዳቤዎች መካከል ኮሌክሽን ውስጥ በጣም አንደኛው አስደናቂው ደብዳቤ ለቀዳማዊ ኒኮላዎስ ለዛር ኒኮላዎስ የጻፉት ደብዳቤ ነው። የሚጠይቁት የስነ ጥበብ ጉዳይ መልክ እንዲይዝ መምህር እንዲልኩላቸው፣ አሰልጣኝ እንዲላክላቸው፣ ኮንትራታቸውን የጨረሱትን ደግሞ የሚሄዱ ከሆነ ከኔ ደግሞ 2 ኢትዮጵያውያንን ልላክና ተምረው ይምጡልኝ ብለው ሲለምኑ ነው የምናገኘው። ይሄ ትልቅ ዲዛይር ነው፣ ትልቅ ፍላጎት ነው። ተቋም የመመስረት ትልቅ ጥረት እናገኛለን። የተጀመረው ጥረት ቶሎ በኢትዮጵያውያን ተቀባይነት አግኝቷል። ፈረንጆቹ ይዘው የመጡት አላገኘም። ትንሽ አጣጥሎታል የመሃሉ ማህበረሰብ። እንደውም ከዚህ የማዕከላዊውን ማህበረሰብ ትተው ቤንሻንጉል አካባቢ ያሉ ለዚህ ልምድ ቅርብ ናቸው የሚባሉ ሰዎችን አምጥተው እስኪያሰለጥኑ ድረስ ግፊት ነበረባቸው። እነሱ ከመጡ በኋላ ግን የተፈጠረው የኢትዮጵያ ሙዚቃ ይሄን ቤት አሁን ያለንበትን ቤት እስከፈጠረው ዘመናዊ ስነ ጥበብ አካሄድ ድረስ ትልቁ መሰረት እዛ ጋር ሲጣል እናየዋለን። ከዛ በኋላ የእሳቸው እድሜም አልፎ የስልጣኔ ሂደታችንም የራሱን ጉዞ ሄዶ ራስ ተፈሪ እንደገና ወደ ኢየሩሳሌም ሲሄዱ ሁለተኛው እንቅስቃሴ ይቀጥላል። እነዛ 40 የአርመን እጓለማውታን ወደ ኢትዮጵያ መምጣታቸው የኢትዮጵያን ስነ ጥበብ እንደገና ሌላ ቅርጽ ሲያስይዘው፣ ሌላ ዘመናዊነት፣ ሌላ የስልጣኔ መልክ ሲያስይዘው እናያለን። ልብ በሉ ስልጣኔም ሆነ ሲቪላይዜሽን የምንለው ቃል ሆነ ሞደርኒቲ ወይም ሞደርናይዜሽን የምንለው ሁለቱም ቃላት ውስጥ የአርት ፕሬዘንስ ሁሌም አለ። ይሄ የኛ ሀገር ብቻ አይደለም። በዓለም አቀፍ ታሪክ ውስጥ እነዚህ ሁለት ቃላት ከአርት ኤክስፕሬሽን አይነጠሉ። እንደውም መታወሻቸው፣ መታተሚያቸው፣ መገለጫቸው፣ መታወሻቸው አርት ሆኖ እናገኘዋለን። ከዛ ሄደው ይዘዋቸው የመጡት 40 አርመናውያን እዚህ ቤት ድረስ እስከተፈጠረው ወታደራዊ ሙዚቃ ክፍሎችን፣ የቲያትር ቤቶችን፣ እንደገና የትምህርት ቤት እንቅስቃሴዎችን በእነ ዳግማዊ ምኒልክና በተፈሪ መኮንን በኮከበ ጽባህ በሌሎችም የሀገራችን እንደ ሀረር መድኃኔዓለም በመሳሰሉት ሁሉ የተፈጠሩ የስነ ጥበብ እንቅስቃሴዎች እንዲጀመሩ የመጀመሪያው መልክ አስይዟል። ትልቅም ደግሞ ስኮላርሺፕ ፈጥሯል ማለት ይቻላል። ይሄው በዚሁ እንዳለ ደግሞ ከኛም እየሄዱ ወደ ውጭ ሀገር ትምህርት እየተማሩ የሚመጡ ትልልቅ ሊቃውንት ደግሞ ነበሩ። እነሱም የጨመሩልን ነገር አለ። ቶሎ ብለን ወደ ራሳችን መልክ ለመምጣት ጥረት አድርገናል። የፈረንጆቹ ጥገኛ ላለመሆን ቴክኒካሊ የሆነ ነገር ያስተምሩናል። ነገር ግን የነሱ ጥበብ እኛ ላይ ጫና እንዳያሳድር የራሳችንን ቅርጽ መልክ ለማውጣት ጥረት አድርገናል። አሁን በክብር ዘበኛ ውስጥ ከ7 ከ8 ፈረንጆች በላይ አስተማሪዎች አሉ። የመጀመሪያዎቹ መሳሪያዎች የሚጫወቱት እንደውም በሙዚቃው በኩል ከሄድን ፈረንጆቹ ናቸው። እንዴት ግን የኢትዮጵያ ሙዚቃ ፈረንጃዊ መልክ ሳይዝ ቀረ የሚለውን ከመረመር እኛ ራሳችን ደግሞ በጣም ባህላችን ስትሮንግ ነው፣ በጣም ሌየርድ ነው። እንዲህ በስቶ የሚገባ አይነት የሌሎች ጫና ያለብንም ፍጥረታት አይደለንም። ትንሽ የተለየ ነገርም አለን ማለት ነው። ይሄ እንግዲህ ሬኮርዲንግን ጀምረን፣ ተቋማትን ጀምረን፣ የፊልም እንቅስቃሴን ጀምረን፣ የቲያትርን ጥበብ ጀምረን እስከ 1957-58 ድረስ የሄደውን በጣም እስካሁን ድረስ ጎልደን እየተባለ የሚጠቀሰውን የስነ ጥበብ ዘመን ልንጠቅሰው እንችላለን። በጣም ብዙ ስራ የተሰራበት ነው።
በመጠኑ ወሰን ያለ ነው። ሰሪዎቹ ኳሊፋይድ የሆኑ ግን ጥቂት፣ ተመልካቾቹም ኦዲየንሱም ከነዚሁ ከተመልካቾቹ አይበልጥም ብላችሁ ይሻላል። ከሰሪዎቹ አይበልጥም። ምናልባትም በክላስም ውስን ነው። ኖቢሊቲው ሮያል ክላሱ ነው አርቱንም ይጠቀምበት የነበረው፣ ግን ሃይ አርት ነው። የኢትዮጵያ ትልቁ የአርት መገለጫ ነው። በዚህ በጣም እናመሰግነዋለን። እስካሁንም ድረስ የሚደነቅ ስለሆነ ከዚህ በኋላ ግን የመጣው የደርግ ዘመን ላይ የተከሰተው ነገር ትንሽ ወደ ምዕራብ ይሄድ ነው። እንደገናም ደግሞ በጣም ለሮያሊቲው ለሮያል ክላሱ አድልቶ የነበረውን የስነ ጥበብ አካሄድ ወሰን አድርጎ ሎካል ፕራክቲሶች እንዲወጡ ሎካል ትራዲሽንስ ወደፊት እንዲመጡ ያደረገ ትልቅ እንቅስቃሴ እናገኛለን። በደርግ ዘመን በጣም ውብ ጅማሬ ነው። መቼም ትንሽም የራሳችንንም ባህሎች ይሄ ቅድም የተናገርናቸው ከፎክ ጥበቦቻችን ውስጥ ከራሳችን ማንነት ውስጥ የሚወጡ በማህበረሰብ ውስጥ የዳበሩ ባህሎችን ወደ መሃል ለማውጣት የኪነት እንቅስቃሴው በጣም ትልቅ ውጤት የነበረው ነው። ዲሴንትራላይዝ አድርጎታል። የአርትን ኢንስቲትዩሽናል ቅርጽ ዲሴንትራላይዝ አድርጎታል። ወረዳ፣ ከተማ፣ ከፍተኛ ምን ድረስ የወረደው ዛሬ ድረስ ትልልቅ ሰዎችን ፈጥሯል። ከብዙ ቁጥር ጥቂት ጥራት ያላቸውንም ሰዎች ማስገኘት ችሏል። በጣም ጠንካራ ነው። ርዕዮተ ዓለማዊ ጫና ነበረበት፣ ምንም አያጠራጥር። ነፃነቱም በተወሰነ መልኩ የተገደበ ነው። በዚህ እንተቸው ይሆናል፣ ግን ስኪል የሚባለው ነገር በይበልጥ እንዲወጣ በማድረግ ግን ጥሩ እንቅስቃሴዎችን አሳይቷል። ምንድነው ያጎደለው? በፊት ተጀምረው የነበሩ የኛ ስልጣኔዎች ሁሉ ጊዜ ችግራቸው ከፊት የነበረውን መልካም ነገር አጽንቶ በመያዝ ፋንታ እንደገና እንደ አዲስ ከዜሮ የመጀመር ነገር አለ። በፊት የነበሩ ዘመናዊ ቅርጽ ያላቸው በትምህርትም የተገሩ በዲሲፕሊንም ዩኒቨርሳሊቲ የነበራቸውን ፕራክቲሶቻችንን እንዳለ ሰብሮ ከሎካል ፕራክቲሱ ብቻ እንደገና እንደ አዲስ እንጀምር የሚለው አካሄድ ትንሽ ዲታች አድርጎናል፣ ከመጣንበት መንገድ አዛንፎናል፣ ወይም የመንገድ ስህተት ፈጥሮብናል። አንዳንዴም ሎካሊ ብቻ እንድንደሰትበት በጊዜው የነበሩ ስራዎች በሙሉ እስከ 80ዎቹ አጋማሽ ድረስ የነበሩት የራሳችን ህዝብ ረካበት እንጂ ለዓለም እንደ ድሮ የምናቀርበው አይነት ምንም ፕሮዳክት አላመረትንበት። ይሄ ችግር ነበረበት። ይሄውም እንዳለ ደግሞ ቢቀጥል ጥሩ ነበር። ከ1985 በኋላ የተከሰተው ነገር ደግሞ ፍጹም ኢንስቲትዩሽኖቹን በሙሉ ድሮፕ ያደርግና ካፒታሊስታዊ የራሱን እንቅስቃሴ እንዲሄድ ደግሞ መንገድ ይለቃል። እነዚህ በጣም በረጅም ዓመት ክትትሎች የመጡ ተቋማት ይከስማሉ። ዴሊበሬትም ይመስላል፣ ማፍረስም ሆን ተብሎ ስብራትም ይመስላል። ኢንስቲትዩሽናል ስብራት ሲባል ብዙ ጊዜ ሌሎች ተቋማት ነው ሲጠቀስ ማየው። የአርቱ ኢንስቲትዩሽናል ስብራት አይጠቀስም። በጣም ከባድ ስብራት ነው የደረሰበት። ከመጣበት ረጅም መንገድ ኮምፕሊትሊ ነው የወጣው። እነዚህ ትልልቅ ቤቶች ስማቸው ቀስ እያለ እየከሰመ በእነዚህ ቤቶች ውስጥ ይተውኑ ይስሉ የነበሩ ሰዓሊያን ሁሉ ቦታውን ለቀው ሲወጡ የምናየው በዛ እንግዲህ ከደርግ በኋላ በመጣው ዘመን ውስጥ ነው። ትንሽ ፕሮቪንሻል አክቲቪቲስ እየተወደዱ ኢንስቲትዩሽናል ፕራክቲስስ እየከሰሙ ይመጣሉ። ከዚህ ውስጥ አብሮ የሚጠፋው ምንድነው? ከመጀመሪያ ጀምሮ ይዘነው የመጣ ነው ናሽናሊዝም የሚባለው የናሽናል ፊሊንግ ለሀገር ፓትሪዮቲክ ሆኖ የመስራት ትልቁ ጥረትና ፍላጎት ቀስ እያለ ከልምምዳችን ውስጥ እየወጣ እንዲህ ደግሞ ካፒታሊዝም በሚመራው ገንዘብ መሪ በሚሆንበት የሙዚቃ ወይም የስነ ጥበብ እንቅስቃሴ ውስጥ ሁሉ ጊዜም የሚቀድመው ዲማንድ ነው። የከፋዩ ፍላጎት ቅድሚያ ይሰጠዋል። ስለዚህ ህዝቡ ወደ ፈለገው፣ ህዝቡ ወደ መራው፣ ኢሞሽን ወደ መራው፣ ስኬፒስቶች ወደ መሩት አቅጣጫ አርቶ ይሄዳል። በዚህ ምክንያት መልሶ ለማምጣት አንዳንድ ጊዜ አገርን የሚያናውጹ ከባባድ ሁኔታዎች መከሰት ነበረባቸው። ናሽናሊዝማችንን ለማስታወስ ለምሳሌ የኢትዮ ኤርትራ ጦርነት ባይመጣ ኖሮ ኢትዮጵያ የሚባለውን የጥላሁንን ዘፈን የምናስታውሰው አይመስለኝም። እሱ ነው ድንገት ያስታወሰ እንጂ ጠፍቷል። ከዛ በፊት የነበረውን ፕሮዳክሽን ዝም ብላችሁ በሙዚቃው፣ በቲያትሩ፣ በሌሎቹ ሁኔታዎች ውስጥ
ከዛ አሁንም ሁለተኛው ሂደት ላይ አሁን በእኛ እድሜ ደግሞ የተከሰተውን ደግሞ ባለፉት ዓመታት ውስጥ የነበርንበት ሁኔታ መልሶ ናሽናሊዝምን ያስታውሰናል። አሁን ሌላም ማስተዋሽ ነገር እየመጣብን የግሎባል እውነታው ኮምፕሊትሊ እኛን ብቻችንን የግድ ጸንተን መቆም ሬዚሊየንት መሆን አለበለዚያ መደምሰስ የሌላ የጥበብ ፖቴንሻል ጫና ውስጥ መደፈቅ የሚመጣበት ዘመን ያ እነዛኛዎቹ ፋክተሮች የኢንተርናል ኮንፍሊክቶቻችን የግጭቶቻችን የምናምን ውጤቶች ነበሩ። አሁን የሚከሰትብን ግን ዓለም አቀፋዊም ጫና ጭምር አብሮት ያለ ነው እና በጣም ተቋማቱ የመዳከም ነገራቸው አሁን ድረስ ናሽናሊዝም በስነ ጥበባችን ውስጥ በግድ ተፈልጎ ነው የሚገኘው ወይም ደግሞ በግድ ይሄ ስሪት ያላቸው ሰዎች ብቻ ናቸው የሚያመጡት። ሙዚቃው ላይ ከመጣን እጅጋየሁ ሽባባው እንላለን ወይ ቴዎድሮስ ካሳሁን እንላለን። የዚህ ስሜት ያላቸው ሰዎች እነሱም ጋር ትንሽ ወደ ህይወታቸው ወደ ታሪካቸው ስንሄድ የዚህ ስሪት ከጀርባ ከቤተሰብ ከኖሩበት ኑረት አግኝተውት እንጂ እንዲሁ ዝም ብሎ የመጣም ሆኖ አናገኘውም። ኮሌክቲቭ ነው ወይ ለሁሉም አርቲስቶች? ይሄ ሲሆን ነው አንድ ነገር የጋራችን ነው ሁላችንም ኮምፒውት አድርገን የምናወጣው አንድ የሆነ የተስማማንበት ናሽናሊዝም አለን የምንለው እሱ ሲመጣ ነው። የሱን አይነት ክፍተት በጥበቦቻችን ውስጥ በጣም ይታያል። አሁን እንግዲህ የፖስት ትሩስ ዘመን ነው ይሄ ዘመን። ኢትዮጵያ ከራሷ ብቻ በሚመነጭ ብቻ ሳይሆን ዓለም በሚጫናት የሞራል ዲኬ ውስጥ የግብረ ገብ መምታታት ውስጥ እንደገና ደግሞ የራስ ማንነት በመናቅ ውስጥ ሁሉ የምንወድቅባቸው ምክንያቶች እየተከሰቱ ነው ያሉት። ይሄንን ኮንሺየስሊ ማያይ የጥበብ ሰው ለዚህ ቆሞ ሊሰራ የማይጥር የጥበብ ሰው መቼም ዘመኑን አያውቀውም ማለት ይቻላል። በጣም አስረሽ ምቹ ይበዛል። በጣም የጥበቦቻችን አዝማሚያ ወደ ከፍተኛ ሆነ እኛ እየኖርን ያለነው ዘመን ላይ ነው ያለው ይሄ ጥበብ ብለን መናገር እስኪያቅተን ድረስ እኛንም አይመስል እኛ የምንኖረውንም አይመስል ከባድ ቡረቃ ከባድ ፍንጠዛ አርቶቻችን ውስጥ እናያለን። ከምን መጣ ይሄ? በጣም ትልቅ ኢንተሌክቹዋል ዲቤት የሚፈልግ ጉዳይ ነው። ትልቅ ለክርክር የሚፈልግ ጉዳይ ነው። ምንድነው ምንጩ? የካፒታሊዝሙ ዳይሬክሽን በጣም ሊፈተሽ ሊመረመር የሚገባው ጉዳይ ነው። ሌላ ሁለተኛው ስለ ናሽናሊዝም አነሳን፣ ስለ ሶፍት ፓወር አነሳን። ስነ ጥበብ በአጠቃላይ ሶፍት ፓወር ፖቴንሻሉ በጣም ከፍተኛ ነው። ሃርድ ፓወሩም ቀላል አይደለም። አሁን ከዚህ በኋላ የሚያመጣው የኢኮኖሚ ገቢም በጣም ከፍተኛ ነው የሚሆነው። በዓለም ኔትወርክ ውስጥ የምንገባነን በመጡት ቴክኖሎጂዎች ሁሉ ደግሞ ስራዎቻችንን የምናቀርብነን። በዚህ ምክንያት ዴማንድ አለ፣ ማርኬቱ ሰፍቷል። ገንዘብ በጣም ኢንቮልቭ ያደርጋል። ገንዘብ ወደ ውስጥ በጣም በመጣ ጊዜ በጣም ጥንቃቄ የሚያስፈልገው ምንድነው የምሰራው የሚለው ኮንቴንቱን ይወስነዋል። ስለዚህ የኮንቴንት ክሪቲሲዝም ወይም የይዘት ክሪቲሲዝም ስነ ጥበባችን ላይ አሁን በጣም ያስፈልጋል። በፎርም ብቻ መጨቃጨቅ አይደለም የሚያስፈልገን። የኮንቴንት ጉዳይ በጣም ሊያሳስብ የሚገባበት ዘመን ላይ እንገኛለን ማለት ይቻላል። በዛው ልክ ግን ቴክኒካል ስኪሎች በጣም አድገዋል። የቴክኖሎጂ አጠቃቀማችን በጣም አድጓል። ትንሽ አስፈሪው የኤአይ መምጣት ነው። በኤአይ ምክንያት ምናልባት ኦሪጂናሊቲ ጥያቄ ምልክት ውስጥ እየገባ ሊሄድ ይችላል። እሱም መቋቋም የሚችል ማንነትም በጣም ያስፈልገናል። ይሄ ዲስኮርስ አገር ጥበብን ስለምትፈልግ ወይም ደግሞ ስነ ጥበብ ከሰው ልጅ ህይወት ጋር እጅግ ኢምቦዲድ ስለሆነ ብቻ የምናደርገው መሆን የለበት። ጥበበኞች በራሳቸው የግድ የሚያስፈልጋቸው ውይይት ስለሆነም ጭምር ማድረግ ያለብን ውይይት ይመስለኛልና በአጠቃላይ ያሉኝ ሀሳቦች ይሄን ይመስላሉ። እጅግ እናመሰግናለን ሰርጸ ፍሬ ስብሐት። በዋናነት ጥበብ በኢትዮጵያ ረጅም ዓመት ታሪክ ውስጥ ምን ገጽታ ነበራት? ምን ፈተናዎችን ያለፈች መጣች? አሁንስ ጥበብ ምን ምቹ ሁኔታ አለው? ምንስ ፈተናዎች አሉ? የሚሉ ጉዳዮች ላይ ትኩረት አድርገው መነሻ ሀሳብ ሰጥተውናል። ሁለታችሁንም መነሻ ሀሳብ አቅራቢዎች እጅግ እናመሰግናለን።
የተከበራችሁ ተመልካቾች እየተከታተላችሁ ያላችሁት ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ያለውን የዛሬት ኢትዮጵያ ነገ ዛሬ ዝግጅታችንን ነው። ዛሬ አንጋፋው ኢትዮጵያ ብሔራዊ ቲያትር ተገኝተን ጥበብና ሀገር በሚል ርዕስ ውይይት እያደረግን ነው የምንገኘው። እዚህ ውይይታችን ላይ በትወና፣ በሙዚቃ፣ በስዕል፣ በግጥምና በሌሎች የጥበብ ዘርፎች ለሀገራቸው ጉልህ አስተዋጽኦ ያበረከቱ እና አሁንም እያበረከቱ ያሉ አንጋፋና ወጣት የጥበብ ሰዎች እየተሳተፉ ነው የሚገኘው። በተነሱ መነሻ ሀሳቦች ላይ ትኩረት አድርገን ሀሳቦችን እንሰጣለን ማለት ነው። ነፃ ውይይት እናደርጋለን። የጥበብ ስራዎች ኢትዮጵያ ውስጥ ለምሳሌ ቅድም ሰርጸም ገለጸው ብዙ የተለፋበት የሚመስለኝ ቅብብል ጥሩ ቅብብል ነበረ። በዚህ በዘመነ ደርግም የነበሩት የሙዚቃ ብሔራዊ ቲያትርን ጨምሮ ራስ ቲያትር፣ ሀገር ፍቅር ምን በተለያዩ የኢትዮጵያ ክልሎች ሲሄዱ ከፍተኛ አቀባበል ነበራቸው። ተው አዲስ አበባን አይደለም በየትኛውም የኢትዮጵያ የገጠር ቦታዎች ላይ ለሁለት ለሶስት ቀን ነው የሚያሳዩት። እነ ተስፋዬ ገብረሃና እዚህ ያሉ ብዙ ምስክሮች በወጣትነታቸው ብዙ ቦታ ዞሮ የሰሩ ማለት ነው። እነ መላኩ አሻግሬ አቧራ ጠርገው ነው በየቦታው ገጠር ውስጥ መድረክ ሰርተው ቲያትር የሚያሳዩ የነበረውና እነዚህ ብዙ የተለፋባቸው ቅድም ሰርጸ እንዳለው ከዛ በቃ ዴሊብሬት በሚመስል መልኩ በጣም በቃ ሆን ተብሎ የተሰራ በሚመስል መልኩ ቆመዋል። እና ይሄንን ነው አሁን ምን ነበረ ችግራችን እንዴት ከዚህ ችግር እንውጣ ነው። እነዚህን ችግሮች በስርዓት ካወቅ የጥበብ ማዕከልነት እንደዚህ አይነት የኪነ ጥበብ ማዕከላት በ1940ዎቹ 48 ምናምን ያስመረቀች አገር ስንት የኪነ ጥበብ ማዕከላትን ከዛ በኋላ ሰርታለች ላለፉት ረጅም ዓመታት። ስለዚህ እሱ ላይ ማተኮር የትምህርት ስርዓታችን ምንድነው? አሁን 70-30 ሳይንስ 70 እንደዚህ አርቱ 30 ምናምን በሚል ራሱ የትምህርት ስርዓት ውስጥ ትምህርት ቤት ውስጥ በትምህርት ገበታ ላይ በእያንዳንዱ የመጽሐፍ ንባብ ውስጥ ምንድነው የምናስተምረው? ልጆቻችንን ከልጅነት ጀምሮ ጥበብ አለ ወይ? ጥበበኝነት አለ ወይ? ጥበብን ማድነቅ አለ ወይ? ስለ ጥበብ መጨነቅ አለ ወይ? ጥበበኛ ትውልድ የሚያፈራ ነው ወይ? ስርዓተ ትምህርታችን ባህላችን ምናቀርባቸው በልዩ ልዩ ቦታዎች በተሰጡት ነፃነቶች በመንላቸው በብሔረሰቦች ውስጥ እንኳን ያለው በትክክል የባህልና የታሪካቸውን ተጽፏል ወይ ተመድርኳል ወይ በብዙ መልኩ ተሰንዷል ወይ ብንል ብዙ ነገሮች ይቀሩታል። ይህን ፕሮግራም የኢትዮጵያ ብሮድካስት ስላዘጋጀ እንዲሁም ሚኒስተር ዴታው በተገኙበት ስለተገኘን በጣም ደስ ብሎኛል። ከመድረክም የተጠናው ጥናት በጣም በርካታ ጥናቶች አይተናል። እንዳለመታደል ሆኖ ቅብብሎሹ እኛ ጋር የተበተነ ይመስለኛል። እኔ አሁን እዚህ አካባቢ ስመጣ ነው እንዲህ ትላልቅ ሰዎች ማገኘው በኪነ ጥበቡ ዙሪያ ላይ ሌላው አካባቢ የሉም ማለት ይቻላል። እና እንደዛው ስራዎቹም እየረከሱ እየወረዱ መጥቶ ዛሬ ከአንድ ደቂቃ በላይ የማይታይበት ዘመን ላይ ደርሰናል። ምንድነው ብዙ ባለሙያዎች ተደብቋል፣ ሰለቻቸው። ምክንያቱም ስራዎቻቸው እየወጡ አይደሉም፣ የግዢ ወቅት ሆነ እና ይሄን ነገር እንዴት ነው ምንታደገው? እንዴት ነው ሊሰራበት የሚችለው? በተለይ አሁን ቲክቶክ ላይ ያሉት ልጆች ያሳዝኑኛል። በቃ አይዲያ እዚህ ጋር መጥቶ እዛች ጋር ቆሞ ይሰራል። ረጅም ጊዜ ተሰርቶበት የሚታየውና እዛ ጋር ተሰርቶ የሚታየው አንድ አይደለም። አሁን ሰው ትግስት እያጣ ነው። ምንድነው እነዚህ ትላልቅ ጥበብተኞች ተደብቋል። ምንኒ ሰለቸው ሲከፍት ሰው ሲከፍት የሆነ ቫልዩ ያለ ነገር ያጣል እና ሲከፍቱ ያው ናቸው ተብሎ እስከ መረሳት ድረስ እየተደረሰበት ዘመን ነውና ይሄ በደንብ መታየት ያለበት ጉዳይ ይመስለኛል። ድሮ እኛ አዲስ አበባ መስተዳደር መስኮት የሚል የቴሌቪዥን ተከታታይ ድራማ ነበር። እዛ ላይ ለመስራት እዛ ላይ ለመተወን እዛ ላይ ለመጻፍ ለማዘጋጀት ትልቅ መከራ ነው። ግን አሁን እንደዚህ አይነት መድረክ አለ ወይ ብለን ሳስብ እኔ እንጃ ያለ አይመስለኝም። ሁሉም ስለሚችል ብቻ እጁ ላይ ስልክ ስላለ ብቻ ይሰራል እንጂ እንደዛ እየተፈጠረ መድረክ የለም። እኔ አሁን ኢትዮጵያ ቴሌቪዥን ጋር ማያው አንዳንድ ነገሮች አሉ በጣም ተስፋ ያለ አለ ብዬ አስባለሁ። ቢቀጠልበት ቢሄዱበት ብዬ በጣም ተስፋ አለኝ። ምክንያቱም ያልደፈሯት ሰዎች እንዲገቡበት አልፈልግም። በጣም ያወቁ ሰዎች አሉ፣ የተደበቁ ሰዎች እንዲወጡ ነው እኔ በግል የምመኘው መፈለገው። እነዛ ባለሙያዎች ከወጡ የሚታይ ስራ
ይኖራል ብዬ አስባለሁና እዚህ ላይ በደንብ ፎከስ ቢደረግ ነው ለማለት ፈልገው። አመሰግናለሁ። በወጣትነታችን ጊዜ እኛም በኪነት የሰሩ ብዙ በከፍተኛ ኪነት በቀበሌ ኪነት ይወጡ አሉ። እኛ ደግሞ ከትምህርት ቤት ነው የወጣ ነው። እኔ ዳግማዊ ምኒልክ ትምህርት ቤት ክበብ ውስጥ ነው ቲያትር የጀመርኩት እና ከዛ በኋላ ብዙ ነገሮች ተሰርተዋል። በየከፍተኛው ነበር በቀበሌ አዳራሽ እየሄድን እንሰራ ነበር። ሁሉም ቀበሌ ላይ አዳራሾች ነበሩ። ከዛም በኋላ ከነጋሽ መላኩ ጋር መስራት ከጀመርን በኋላ ነጋሽ መላኩም ዝም ብለው አይደለም ያነሱት የነ ኢዮኤል ዮሐንስን የማቴዎስ በቀለን ልምድ ይዘው ነው እና ቅድም ጠቢይ እንደተናገረው ከጋሽ መላኩ ጋር ቀበሌ ክፍለ ሀገር ቀበሌ ሁሉ ሄደን አሳማ ማርቢያ ከብት ማርቢያ ጠርገን በጭነት መኪና እየሄድን ነው የሰራነውና ምን ያህል ሰው ይወድ እንደነበረ ቲያትር። ከዛም በኋላ እዚህ ብሔራዊ ቲያትር ከገባን በኋላ ክፍለ ሀገር ቲያትሮች ይዘን ዞር ነበር። እዚህ ቅዳሜና እሁድ ሰርተን ከሰኞ እስከ እሁድ ደግሞ እየዞርን ከሰኞ እስከ አርብ ደግሞ ሌሎች ጋር እየሄድን እንሰራ ነበር። ትልቅ አቀባበል ነበረው። የቀበሌ አዳራሾች ነበሩ። አሁን ግን ያለችው አንድ ብሔራዊ ቲያትር ብቻ ናት ደፍሬ መናገር የምችለው። ይሄም ስላለ ነው ከ15 ዓመት በላይ ከኖርኩበት የስደት ሀገር ተጠርቼ መጥቼ ቲያትር መሰራው ብሔራዊ ቲያትር ስላለ ነው። በዚህም በጣም ደስተኛ ነኝ። ሌሎቹ ጋር የለም። ስራዎች አሉ እጆቻችን ላይ ብዙ ስራዎች አሉ እንድንሰራ። እዚህም አለች ራይል የቲያትር ክፍሉ ኃላፊ ብዙ ስራዎች አምጡ የድሮ ስራዎች ይሰሩ። የት ጋር ጋሽ ተክሌ ያለ ይሄው ቲያትር ሰርቶ ጨርሶ ጊዜ ስላጣ ሐሙስ 8 ሰዓት ላይ ቲያትር ከፍቷል። ሐሙስ 8 ሰዓት ላይ መድረክ የለም፣ ተመልካቹ የለም። በዛን ያክልክ ድሮ 1200 ሰው ገብቶ ከዛ በኋላ ወንበር ተጨማሪ ተደርጎ ሰው ቆሞ የሚመለሰው የዛን ያክል ነበር። አሁን ግን የለም። ለምን? ሰው ርቋል። ድሮ እዚህ ብሔራዊ ቲያትር 4 ኪሎ አለ፣ ካሳንቺስ፣ ልደታ፣ ቄራ፣ ፒያሳ ሰው ዙሪያ ላይ አለ። ስለዚህ ምንድነው እንደ መፍትሄ አሁን እኔ መናገር እንፈልገው ማስታወቂያ የለም። ቴሌቪዥኖች በጣም በስተዋል ብዙ ናቸው፣ ግን እድል አይሰጥ። ማስታወቂያ ጊዜ እንደው ቢያንስ ጥበቡን ለመደገፍ የተወሰነች ደቂቃ የነጻ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ እንደ መፍትሄ አሁን እኔ ማስበው ከጋሽ ተክሌ ጋርም እያወራን አለማየሁ ገብረሕይወትም ባለፈው ነበር እያወራን የነበረው ምንድነው ለምንድነው ክፍለ ከተማዎች አሁን ትልልቅ አዳራሾች አሏቸው? ለምንድነው እነዛ ክፍለ ከተማዎች ለቲያትር ማሳያ አመቺ ሆነው ወደዛ እየሄድን ማንሰራው? ለምን ሰው ወዳለበት ለምን እየሄድን አንሰራም? ጥበቡን ለማሳደግ ከፈለግን ሰው በጥበብ ውስጥ እንዲቆይ ወጣቶችን ትምህርት ቤት ክበባት እንዲቋቋሙ ያንን ነገር ለማድረግ ባህል ቢሮም ቢሆን እገዛ ቢደረግኛ ለመስራት ፈቃደኞች ነን። ከዛ ድረስ ስንመጣ በቲያትር የውነት በቃ ትርፍ እናገኛለን ብለን አይደለም፣ ስሜቱ ስላለን ነው። ጋሽ ተክሌም ከአሜሪካ ነው የመጣው። እንግዲህ መተን ግን ምን ሰራበት ቦታ ከሌለ እድለኞች ነን። ያው እድለኛ ነኝ። እዚህ ተከብሬ ትልቅ ቲያትር እየሰራው ነው። ሌላም ቲያትር ላይ ተጋብዣለሁ። ሌላ መስራት የሚፈልጉ ሰዎች ደግሞ በየቤታቸው አሉና እነዚህ ነገሮች ልክ አሁን ይሄን ፕሮግራም እንዳመቻቸዋቸው በቀጣይም ምን ብናደርግ ይሻላል፣ እንዴት እንስራ፣ ባለሙያውን ደግሞ ለብቻ ማወያየት ሐሳብ አለ። ሁሉም ስራውን ይዞ በየቤቱ የተቀመጣለና የእናንተ እገዛ ያስፈልጋል የሚዲያው ለማለት ነው። እጅግ አድርጌ አመሰግናለሁ። ትናንትናን አውስቶ የወደፊትን ማለም ጥሩ ሆኖ ሳለ ዛሬ ምን እየሰራን ነው? ዛሬ አሁን በዚህ ሰዓት ቁጭ ብለን እየተወያየን ነው። ስለዚህ በአሁን ሰዓት ባለው ኢትዮጵያ ከረንት ሁኔታ ላይ ኦፖርቹኒቲዎች አሉ። ግን እነዛ ኦፖርቹኒቲዎች አክሰስ አላቸው ወይ? ለአርቲስቱ ክፍት ነው ወይ? ቦታዎች እየተገነቡ ያሉ ቦታዎች ለኪነ ጥበብ ባለሙያው ክፍት ነው ወይ? ሁለተኛው ነገር ደግሞ 120 የሚሆኑ በአዲስ አበባ ከተማ ብቻ ወጣት ማዕከላቶች አሉ። እኔ ከ6 ዓመቴ ጀምሮ በሰርከስ ሙያ ነው ያደኩትኝ። በሰርከስ ጥበብ ላይ ነው የኖርኩትኝ። ብሔራዊ ቲያትር እዚህም ቢልዲንግ ውስጥ ስገባ የ8 ዓመት ልጅ ነበርኩ። ዙሪያዬ በጣም ብዙ ትልልቅ ሜንቶሮች ነው ያሳደጉኝ። ለዛም ነው ባለሙያ ሆኜ የቀረውትኝ
ውጭ ሀገርም በነበርኩበት ሰዓት በሙያዬ ነው የተማርኩትኝ ወደ ሀገሬም የመጣሁት የዛሬ 10 አመት ነው ወጣት ማዕከል ላይ ነው መሰራው ነኝ ወጣት ማዕከላቶች የተገነቡት በኔ ሐሳብ ብቻ ሳይሆን ከዓላማቸው አንፃር ወጣቱን በኪነ ጥበብ በስፖርት ጥሩ ዜጋ እንዲሆን ጥሩ ነገር እንዲሆን ተብለው ታልመው የተሰሩ ናቸው አሁን ባለሁበት በዛሬው ቀን ፋይት እናደርጋለን ለአዳራሽ ምክንያቱም ስብሰባ ስላለ ሁሉ ጊዜ ስብሰባ አለ አዳራሻችን ላይ እና ያለ ፕላን ነው የሚመጣው ሰርከስ ጥበብ ደግሞ ብዙ ሴፍቲ የሚያስፈልገው ነገር ነው ከህፃናት ከ4 አመት ጀምሮ ነው የምንይዘው እና ያንን የምንሰራበት ወደፊት ራሱ የምናሳድግበት አቅም አለ በእጃችን ያንን ግን አክሰሰብል አድርገን በጥናት በተደገፈ መልኩ እንዴት ወደፊት ማስኬድ እንችላለን በጣም ብዙ ታሪኮች ፕሬዘንት ተደርገዋል እነሱን ተሰንደው በእድሜ ልክ አሁን ለምሳሌ ለህፃናቶች እንደ ህፃናት ታሪክ ተደርገው የሚቀርቡበት ሶ ህፃናቶች በዛ ኢንስፓየር እንዳያደርጉ ነው የቴሌቪዥን ሾው አይቼ ነው ወደ ሞያ የገባሁት የቫራይቲ ሾው ይታይ ነበር ያው አንድ ቻናል ላይ ነበር ልጆኜ እዛ ላይ አይቼ ነው እንግዲህ ኢንተርቴን ማድረግ የጀመርኩትኝ የመንግስት ትምህርት ቤት በመማሪ በጣም ኩሩ ነኝ እኔ ምክንያቱም እዛ ላይ ለወላጆች ቀን በዓል አመት ሙሉ ከሚዘጋጁ ልጆች አንዷ ስለነበርኩ ማለት ነው ክበባቶች ነበሩ ኪነ ጥበብን በጣም ሊያሳድጉ የሚችሉ ነገሮች ነበሩ ስለዚህ አሁንም ቢሆን አክሰሱ ስላለን አሁን ደግሞ እየተሰሩ ያሉ አምፊቲያትሮች አሉ የተለያዩ ቦታዎች አሉ እነሱን እንዴት ነው ለኪነ ጥበብ ባለሙያው አቬሌብል የሚሆኑት ሌላ አንድ ፖይንት ማድረግ መፈልገው የሀገራችን ፖሊሲ ያከፋፈል ስርዓት ነው ያከፋፈል ስርዓቱ ምንድነው በወጣቶችና ህፃናት ወይንም ደግሞ እኛ የምናሰራቸው ልጆች ከ18 አመት በታች ሆነው በጣም ታለንትድ ናቸው ግን ይሄ እኛ ሀገር ያለውን ቲን ነምበር ምናምን የላቸውም ስለዚህ እነሱን የምንከፍልበት ዘዴ በጣም ቻሌንጂንግ ነው ለነሱ ይጠቅማቸዋል ቤተሰባቸውን ይደጉሙበታል ራሳቸውም ትራንስፖርት ያደርጉበታል ራሳቸውን ይጠብቁበታል ነገር ግን ያከፋፈል ስርዓቱ ያንን ያመዛዘነ ስላልሆነ ኢትዮጵያ ህግ ደግሞ ከ18 አመት በላይ የሚባል ነገር ስላለ ለስራ ደረሰ የሚባለው እነኚህን በእኛ እውቀት ውስጥ በእኛ ታለንት ውስጥ በኪነ ጥበብ ውስጥ ያሉትን በሰርከስ ጥበብ ውስጥ ያሉትን ያከፋፈል ስርዓታቸውን በዚህ ማጋጣሚ ደግሞ ቲንክ ታንክ ግሩፕ ቢፈጠር ቲንክ ታንክ ግሩፕ በሰርከስም ጥበብ ይሁን በቲያትርም በምንም የተወሰነ ሰው ተይዞ እንደው ይሄንን በፖሊሲም ደረጃ እንዲታገዝ እና ሲስተሙ ሁሉም ነገር ወደ ሲስተም እንዲመጣና ባለሙያውም ዲስከሬጅ ሳይሆን ሙያውን ወዶ እንዲሰራ እንድናደርገው ብዬ ባጽኖት ጠይቃለሁ ቴንክ ዩ አሁን ኪነ ጥበብን በተመለከተ ዲጂታል ወይም ቴክኖሎጂ በቴክኖሎጂ ታግዞ የመጣው የኪነ ጥበቡ ወረራው ወይም ደግሞ አሁን ያለንበት ሌቭልና እኛ ያለንበት ደግሞ ፕራክቲካሊ አሁን ያለንበት ክሬቲቭ አርት ሙዚቃው ቲያትሩ ቪዥዋል አርቱ ፊልሙ የፊልም ኢንዱስትሪ ተብሎ የሚባለው አሁንም እኛ ቲያትር እየሰራን ያለነው አሁን ሪሰንትሊና አንዳንድ ጊዜ እኔ ደፋር ተናጋሪ ነኝና አንዳንድ ጊዜ የጅል ስራ እየሰራን ይመስለኛል እንደው የሞኝ ሰው ውጤት ለሌለው ወይም ውጤት አይኖርም ብለን ምን በሙሉ ሰው ዛሬ ቀደም የሚያወራው ይሄ 1200 ወንበር አለው ይሄ ወንበር ሞልቶ እኔ እዚህ በተቀጠርኩበት አጋጣሚ ሞልቶ ሰው ሲመለስ አይቻለሁ ፋክተሮች አሉት ተመልካች ሊቀንስ ይችላልበት ብዙ ነገር ይባላል የቦታ መልቀቁ ተመልካች ዲጂታሉ ቲክቶኩ ሌሎችም ነገሮች ይባላል ኤኒዌይ ምንድነው የምናደርገው ወዲ ሳንል ጓዛችንን ጠቅልለን ቲያትራችንንም በትምህርት ቤት ለሚመጥን ደረጃ ሙዚቃችንንም ከበባቶንም የሙዚቃ መሳሪያውንም ድጋፉንም ስልጠናውንም ማስተማሩንም ኢቭን ኢንክሉዲንግ መምህሮቹን የቲያትር ዲፓርትመንት ሙሉ ተማሪዎች ወደ ቲያትር ቤት ከሚመጡ ወደ ቲያትር ቤት መተውኛ ጋር አፓረንትሺፕ ከሚመጡ ቲያትር ቤቶች መምህሮቻቸው ተማሪዎቻቸውን ዩኒቨርሲቲ ሃይ ስኩሎች ውስጥ አጠገባቸው ሃይ ስኩል ሄደው ቲያትር እንዲያስተምሩ አክቲንግ ፐርፎርሚንግ አክቲንግ እንዴት እንደሚጻፍ ለመምህራኖች የሚያስተምሩበትን ስትራቴጂ ተነድፎ መጀመሪያ ደረጃ ትምህርት ደረጃ እስከ ሃይ ስኩልና እስከ ዩኒቨርሲቲ ኪነ ጥበቡን ይዘን መግባት አለብን በጋራ ጉዳያችንን አቅጣጫችንን ቀይሰን በዚህ መንገድ ብንሄድ የተሻለ ይሆናል አመሰግናለሁ ቴንክ ዩ የተከበራችሁ ተመልካቾች ከኢትዮጵያ ቴሌቪዥን ወደ እናንተ እየደረሰ ያለው የዛሬት ኢትዮጵያ ነገን ዛሬ ዝግጅታችን ጥበብና ሀገር በሚል ርዕስ ባንጋፋው የኢትዮጵያ ብሔራዊ ቲያትር ተገኝተን ውይይት እያደረግን ነው የምንገኘው